ባሪያዬ እስራኤል የመረጥኩ ያዕቆብ ወዳጄ የአብርሃም ዘር ሆይ ብሎ የተጠራበትን የነበረበትን ስፍራ እንዴት አድርጎ እንደተጠራ እግዚአብሔር ይናገራል። በዚህ ቦታ ላይ ሲናገረው ምንድነው የሚለው? የአብርሃም ዘር ሆይ ዘሩን የሚናገረው ትውልዱን ይናገራል። ከዛ በኋላ አንተ ከምድር ዳርቻ ያስኩ ከማዕዘንም የጠራሁና አንተ ባሪያዬ ነህ መርጬሃለሁ አልጥልህም ይለዋል። እና ያለበትን ስፍራ የተነሳበትን ብቻ ስፍራ መናገር ሳይሆን እግዚአብሔር በዚህ ቦታ ላይ የሚናገረው የተጠራበትን ቦታ እንዲያይ ካደረገው በኋላ እንዲህ ይለዋል፣ አንተ እኔ መርጬሃለሁና አልጥልህም ይላል። ክብር ለኢየሱስ ይሁን። እና መርጬሃለሁ፣ ምርጫው ከኔ ዘንድ ነው። ምርጫው እኔ ነኝ የመረጥኩ። አንዳንድ ጊዜ ብዙዎቻችን በቆይታም ይሁን አንዳንድ ጊዜ ሳናስተውል እኛ እግዚአብሔርን የመረጥነው ይመስልናል። ነገር ግን እግዚአብሔር መርጦ ነው ወደ ራሱ ያስጠጋን። እኛ እግዚአብሔርን የመረጥነው ብንሆን ኖሮ አንዳንድ ጊዜ ነገሮች ሳይስተካከሉልን ሲቀር ሲከፋን፣ ነገሮች ችግር ሲለን ግራ ሲገባን ጥለነው ወደ ሌላ አቅጣጫ እንሄድ ነበረ። የመረጠን እግዚአብሔር ስላልጣለን፣ የመረጠን እግዚአብሔር እጆቻችን ስለያዘ፣ የመረጠን እግዚአብሔር ፊቱን ስላላዞረብን እስከ ዛሬ ድረስ በእግዚአብሔር ቤት እንድንኖር ሆነናል። ክብር ለኢየሱስ ይሁን። ስለዚህ ለያዕቆብ የሚናገረው ምንድነው? አንተ ባሪያዬ ነህ መርጬሃለሁ አልጥለውህም ያልኩ ሆይ እኔ ከአንተ ጋር ነኝና አትፍራ ብሎ ያደፋፍረዋል። ክብር ለኢየሱስ ይሁን። ለምንድነው አትፍራ ያለው? ምክንያቱም ፍርሃት ብዙውን ጊዜ ስፍራን እንድንለቅ ያደርገናል። ፍርሃት በድፍረት እንዳንወጣ ያደርገናል። ፍርሃት እግዚአብሔርን ያለንን ነገር እንዳናደርግ ያደርገናል። ፍርሃት ለክርስቲያን እጅግ በጣም አስቸጋሪ ነገር ነው። ፍርሃትን የመሰለ ጠላት የለም ለክርስቲያን። እግዚአብሔር ቃል ሲናገር በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ለክርስቲያን ራስን የመግዛት መንፈስ ተሰጠው እንጂ የፍርሃት መንፈስ አልተሰጠውም። ነገር ግን ጠላት ከሚጠቀምበት አንደኛውና ትልቁ ነገር ፍርሃት ነው። ፍርሃት አእምሮ ላይ ነው የሚሰራው። ፍርሃት ወደ ልባችን ሲዘራ፣ ወደ አእምሮአችን ሲዘራ መውጣት ሲገባን እንዳንወጣ ያደርገናል። መዋጋት ሲገባን እንዳንዋጋ ያደርገናል። መጸለይ ሲገባን እንዳንጸልይ፣ ለማገልገል ሲገባን እንዳናገለግል ያደርገናል። ሄደን መከፈት ወደሚገባው ስፍራ ላይ አንኳኩተን ማስከፈት ሲገባን እንዳናስከፍት ያደርገናል። መጠየቅ ሲገባን እንዳንጠይቅ ያደርገናል። ቢከለክሉኝስ ባይከፈትስ እንዲህ ቢሆንስ የሚል ጥያቄ በውስጣችን ያስቀምጣል። ፍርሃት ባለበት ቦታ ላይ ወደፊት መሄድ የለም። ፍርሃት ባለበት ቦታ ላይ መቀጠል የለም። ፍርሃት ባለበት ቦታ ላይ ሁል ጊዜ የሚኖረው በስጋት ነው። ፍርሃት በሚኖራችሁ ጊዜ ድፍረት ታጣላችሁ፣ ጉልበት ታጣላችሁ፣ አቅምን ታጣላችሁ። ወገኖቼ ልታደርጉት የሚገባችሁን ነገር እንኳን በስርዓት ማድረግ እንዳትችሉ ይከለክላችኋል። ፍርሃት ትልቁ ጠላት ነው። ፍርሃትን የመሰለ ትልቁ ጠላት የለም። አብርሃምን ትዝ ይላችሁ እንደሆነ በእግዚአብሔር ጥሪ ወጥቶ ከቤቱ በእግዚአብሔር ጥሪ እግዚአብሔር ወደ አሳየው ምድር ወጥቶ ነገር ግን ይኖር የነበረው በፍርሃት ውስጥ ነበረ። ይኖር የነበረው አብርሃም ሆይ እኔ ለአንተ ጋሻ ነኝና አትፍራ አለው። ለምን? በፍርሃት ውስጥ ይኖር ስለነበረ የሚፈራው ነገር ነበር። ሰዎች አንዳንዶቹ እየኖሩ ብዙ ጊዜ ፍርሃት አይገለጥም፣ አንናገረውም። ነገር ግን ውስጣቸው ፈሩ የሚኖሩ ሰዎች አሉ። ዛሬም ለአብርሃም እግዚአብሔር እንዳለ ለዚህ ጉባኤ እንደዚህ ይላል፣ አትፍራ እኔ ለአንተ ጋሻህ ነኝ ይላል። ክብር ለኢየሱስ ይሁን። እና እየፈራ ነበር የሚኖረው። የሚፈራው ምንድነው? አብርሃም ሀብት አለው፣ አብርሃም ንብረት አለው፣ አብርሃም በጎች አሉት፣ አብርሃም በሬዎች አሉት፣ አብርሃም ወንድና ሴት ባሪያዎች አሉት። ነገር ግን አንድም ልጅ አልነበረው። ስለዚህ በቤቴ ያለው መጋቢ ኤልኤዘር ያለኝን ሁሉ ይወርሳል የሚል ፍርሃት ነበረው አብርሃም። ሰዎች የራሳቸው የውስጥ የሆነ ፍርሃት አላቸው። ያንዳንዱ ሰው እየፈራ ይኖራል። ያንዳንዱ ሰው እየፈራ እንጀራውን ይቆርሳል። አንዳንዱ ሰው እየፈራ ውሃውን ይጠጣል። አንዳንዱ ሰው እየፈራ ይተኛና እግዚአብሔር ረዳትነት ይነሳል። ብዙ ሰው በፍርሃት ውስጥ ይኖራል። ያዕቆብም በፍርሃት ውስጥ ያለ ሰው ነው። ስለዚህ እንደዚህ ይለዋል እግዚአብሔር፣ አልጥልህም ያልኩ ሆይ እኔ ከአንተ ጋር ነኝና አትፍራ። ክብር ለኢየሱስ ይሁን። እግዚአብሔር ሲጠራን ላይጥለን ነው የጠራን። እግዚአብሔር ሲመርጠን ላይተወን ነው የመረጠን። የእግዚአብሔር ምርጫ ጊዜያዊ አይደለም። የእግዚአብሔር ምርጫ ዘላለማዊ ነው። መንገድ ላይ ጥሎ የሚሄድ አምላክ የለም ወንድሜ።
መንገድ ላይ ጥሎ የሚሄድ አምላክ የለም። ትቶ አይሄድም። እግዚአብሔር ካስጀመረ እግዚአብሔር ያስጨርሳል። እግዚአብሔር አብሮ ከወጣ ጥሎ አይሄድም። እግዚአብሔር እስከ መጨረሻው ካንተ ጋር ይሄዳል። በእግዚአብሔር ጠርቶ ከሆነ የጠራበትን ዓላማ ባንተ ላይ ሳይፈጽም እግዚአብሔር አይተውህም። ያዕቆብን ያለው እንደዚህ ነው፣ አልጥልህም አልተውህም ያልኩ ሆይ የአብርሃም ዘር ሆይ አትፍራ፣ እኔ ከአንተ ጋር ነኝና። ሃሌሉያ። አንዳንድ ጊዜ ችግሮች ሲበረቱ፣ ሰልፍ ሲበረታ፣ ነገሮች ጭልምልም ሲሉ እግዚአብሔር የሌለ ይመስላል። ነገር ግን በዛም ውስጥ እግዚአብሔር አለ። ሌሊት ላለቀስሽበት ነገር እግዚአብሔር አለ። ለተቸገርሽበት ነገር እግዚአብሔር አለ። ማን ይደርስልኛል ለምትዩ ነገር እግዚአብሔር አለ። እግዚአብሔር የጠራሽ ታማኝ ነው። እግዚአብሔር የጠራህ እግዚአብሔር ታማኝ ነው። አሁን የኔ ነገር አለቀለት፣ ከዚህ በላይ መሄድ አልችልም፣ አድክሞኛል ለምትለው ነገር የሚያበረታ እግዚአብሔር አለ። ቀኝን ይዞ የሚመራ እግዚአብሔር አለ። አቅምን የሚሰጥ እግዚአብሔር አለ። በጨለማ ውስጥ ብርሃን የሚሆን እግዚአብሔር አለ። ግራ በተጋባህበት ነገር ላይ መፍትሄ ሊሰጥ የሚችል እግዚአብሔር አለ። ስለዚህ ነው እግዚአብሔር ምን አለው? አትፍራ፣ እኔ ካንተ ጋር ነኝና። ሃሌሉያ። አትፍራ፣ እኔ አምላክህ ነኝና። አትደንግጥ፣ አበረታሃለሁ፣ እረዳሃለሁ። ሃሌሉያ። የሚገርም ነው። በዚህ ቦታ አትፍራ አትፍራ የሚለው ተደጋግሞ ነው የሚናገር። አትፍራ፣ እኔ ካንተ ጋር ነኝና። አትፍራ፣ እኔ አምላክህ ነኝና። ሃሌሉያ። አምላክህ ነኝና፣ እረዳሃለሁ። ሃሌሉያ። ደግፈሃለሁ። ሃሌሉያ። ስለዚህ እግዚአብሔር አምላክህ ነኝና ምን አረጋለሁ አለ? ረዳሃለሁ። ምትታመኑበት ሰው በተቸገራችሁበት ጊዜ ላታገኙት ትችላላችሁ። ምክንያቱም የሱ አቅም ውስን ስለሆነ፣ የሰው ጉልበት ውስን ስለሆነ፣ ገንዘባችሁ አንዳንድ ጊዜ ላያድናችሁ ይችላል። ገንዘብ ኖሯችሁ ገንዘብ ዋጋ የሚጠፋበት ጊዜ አለ። በዚያን ጊዜ ግን የአምላክ እጅ ሲነሳ ነገሮች ይሰራሉ። ክብር ለኢየሱስ ይሁን። ስለዚህ ነው እግዚአብሔር አትፍራ፣ እኔ አምላክህ ነኝና። አምላክህ ከገንዘብ በላይ ነው። አምላክህ ከዘመድ በላይ ነው። አምላክህ ወገን አለኝ ከምትለው በላይ ነው። አምላክህ በዙሪያ ካሉ ከከበቡ ሁሉ በላይ ነው። እነሱ የሚበተኑበትና ጥለው የሚሸሹበት ጊዜ አለ። እግዚአብሔር ግን ላይተው ካንተ ጋር ይቆማል። አምላክ ሲባል ወገኖቼ የሁሉ ነገር ጌታ፣ የሁሉ ፈጣሪ፣ ሁሉን ቻይ፣ በሁሉ ስፍራ በአንድ ጊዜ የሚገኝ ማለት ነው። በሁሉ ቦታ ላይ ሊረዳ የሚችል እግዚአብሔር ብቻ። ገንዘብ አንዳንድ ቦታ ላይ አይሰራም። ዘመድ አንዳንድ ቦታ ላይ አይሰራም። እውቀት አንዳንድ ቦታ ላይ አይሰራም። አለኝ የምትለው አንዳንድ ቦታ ላይ አይሰራም። በሁሉ ስፍራ ግን ሊሰራ የሚችል የእግዚአብሔር እጅ አለ። ስለዚህ በኢየሱስ ክርስቶስ ስም አምላክ እግዚአብሔር ነውና ወንድሜ አትፍራ። ያበረታል፣ እግዚአብሔር ይደግፋል፣ እግዚአብሔር አቅም ይሆናል፣ እግዚአብሔር ጉልበት ይሆናል። ጉልበት ልታጣ ትችላለህ፣ እግዚአብሔር ጉልበት ይሆናል። አቅም ልታጣ ትችላለህ፣ እግዚአብሔር አቅም ይሆናል። መቆም ላትችል ትችላለህ፣ እግዚአብሔር ደግፎ ያቆምሃል። አምላክህ እግዚአብሔር ስለሆነ ስለዚህ አትፍራ፣ እኔ እግዚአብሔር አምላክህ ነኝና። ምን አደርግሃለሁ? እደግፍሃለሁ። ደጋፊ ለምትፈልጉ የምስራች እግዚአብሔር ይደግፋችኋል። ሊያቆማችሁ ጸጋን ሊሰጣችሁ የሚችል እግዚአብሔር አለ። አትፍራ። ሁኔታዎች ሊያስፈሩህ ይችላል። የምታስበው ነገር ሁሉ ሊያጋባህ ይችላል። መውጫ መንገድ ሊከለክልህ፣ መውጫ መንገድ ልታጣበት ትችላለህ። ምንም አይነት ቀዳዳ ላታይ ትችላለህ። በማይታይ ቀዳዳ በኩል ሊያሳልፍ ግን እግዚአብሔር አለ። ከሁኔታዎች በላይ እግዚአብሔር ብርቱ ነው። ረዳሃል። በጽድቄም ቀኝ ደግፌ ምን አደርግሃለሁ? እይዝሃል። እነሆ የሚቆጡ ሁሉ ምን ያደርጋሉ? ያፍራሉ፣ ይዋረዱማል። የሚከራከሩም እንዳልነበሩ ይሆናሉ፣ ይጠፉማል። ክብር ለኢየሱስ ይሁን። አትፍራ፣ እኔ በጽድቄም ቀኝ ደግፌ ምን አደርጋለሁ? እይዝሃለሁ። እና ምን ይሆናል ሲል የሚቆጡ ሁሉ ያፍራሉ። ቁጣቸው አንተን ስፍራ ለማስለቀቅ ነው። ቁጣቸው አንተን ሸብረክ እንድትል ሊያደርጉ ነው። ቁጣቸው ባለህበት ነገር ጸንተህ ወደ እግዚአብሔር ወዳየልህ ዴስቲኒ እንዳትደርስ መንገድ የሚዘጋ ቁጣ ነው። እነሱ ሊቆጡ ይችላሉ፣ ነገር ግን በቁጣቸው ያፍራሉ። አንተ ትበረታለህ።
እነሱ ይቀራሉ፣ አንተ ትሄዳለህ። ያስጀመረህ እግዚአብሔር እስከ መጨረሻ ድረስ ያስቀጥልሃል። እግዚአብሔር ካንተ ጋር ስለሆነ እግዚአብሔር ቀኝህን ስለደገፈ አንተ እንደምትወድቅ አታስብ። ጠላቶችህ ይወድቃሉ፣ አንተ ግን ትሻገራለህ። የእግዚአብሔር ስም የተመሰገነ ይሁን። ለምን? እግዚአብሔር ቀኝህን ይዟል። እኔ በጣም ከሚገርመኝ የእግዚአብሔር ቃል ኢሳይያስ 45 ላይ ሄዳችሁ ስትመለከቱ ለቂሮስ የእግዚአብሔር ቃል እንደዚህ ይላል። ቀኝ እጁን ሊያስኩት ለቂሮስ እንዲህ በለው ይለዋል። ክብር ለኢየሱስ ይሁን። ምኑ ነው የተያዘው? ቀኙ ነው የተያዘው። የእግዚአብሔር ቀኝ ደግሞ የጽድቅ ቀኝ ነው። የጌታ ስም የተመሰገነ ይሁን። ለምን ያስከው ሲል ወንድሞቼ እዛ ቦታ ላይ ከሚገርመኝ አሕዛብን አስገዛል ዘንድ የነገስታትን ወገብ ፈታ ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ በለዋል። የእግዚአብሔር ቀኝ አንተን ከያዘበት ጊዜ ጀምሮ አሕዛብ ላንተ መገዛት ይጀምራሉ። በጌታ በኢየሱስም የእግዚአብሔር ቀኝ ያዛችሁ። በጌታ በኢየሱስም የማይለቅ የእግዚአብሔር ቀኝ ያዛችሁ። የማይለወጥ የእግዚአብሔር ቀኝ ያዛችሁ። ሁልጊዜ የሚያበረታ የእግዚአብሔር ቀኝ ያዛችሁ እና አሕዛብን አስገዛል ዘንድ የነገስታትን ወገብ ደግሞ ፈታ ዘንድ ምን ሊያደርጉ? እንዳይዋጉት፣ በፊት ለፊቱ እንዳይቆሙ፣ እግዚአብሔር ወደ አሳየው መንገድ በትክክል መሄድ እንዲችል እንዲበረታ ቀኝ እጁን እግዚአብሔር ይዟል። እግዚአብሔር ሲያስጀምርህ፣ እግዚአብሔር መንገድ ሲያስጀምርህ ምን እንደሚያደርግ ታውቃለህ? ቀኝህን ይዘዋል። ቀኝህን በሚይዝበት ጊዜ የማን ቀኝ መሰለ የሚሰራው? የእግዚአብሔር ቀኝ መስራት ይጀምራል። አንተ ልሰራው አንተ የምትታገለው ነገር እግዚአብሔር ታግሎ ያሸንፈዋል። አንተ ለመክፈት የምትጣጣራው ነገር እግዚአብሔር ይከፍተዋል። የእግዚአብሔር ስም የተመሰገነ ይሁን። አትፍራ፣ በጽድቄም ቀኝ ደግፌ ይዛለሁ ካለ በኋላ የሚቆጡ ሁሉ ያፍራሉ። ቁጣ አንዳንድ ጊዜ ፊት ለፊት ያልሆነ ሊሆን ይችላል። በነገራችን ላይ የምድር አጋንንቶች ሁሉ በመኖራችን ይቆጣሉ። ወደድክም ጠላ፣ በተዘዋዋሪም ይሁን በግልጽ ያንተን መንቀሳቀስ አይፈልጉም። እግዚአብሔር ስለሆነ በጠላት ወረዳ መካከል መውጣት መግባት ቻልክ እንጂ እንድትኖር በፍጹም አይፈልግም እነሱ። ስለዚህ ፕሮግራም ባወጣ ቁጥር እየፈረሰበት፣ በተቆጣ ቁጥር እያፈረ፣ አይደርስም ባለ ቁጥር እሱ ወደ ኋላ እየቀረ አንተ እየደረስክ፣ እግዚአብሔር እስከዚህ ቀን ካደረሰ ነገም ትሻገራለህ። የሚቆጡ ሁሉ ምን ያደርጋሉ? ያፍራሉ። የሚጣሉህንም ትሻቸዋለህ፣ አታገኛቸውም። የሚዋጉም እንዳልነበሩ ምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ፣ ረዳሃለሁ ብዬ ቀኝህን ይዛለሁና። ክብር ለኢየሱስ ይሁን። ምንህን ይዛለሁ? ቀኝህን ይዘዋል። የእግዚአብሔር ስም የተመሰገነ ይሁን። እኔ አምላክ እግዚአብሔር አትፍራ፣ ረዳሃለሁ ብዬ ቀኝህን ይዛለሁና። አንተ ትል ያዕቆብ የእስራኤል ሰዎች ሆይ አትፍሩ፣ ረዳችኋለሁ ይላል እግዚአብሔር። የሚቤዥህ የእስራኤል ቅዱስ ነው። ለመኖር አቅም አጥተህ ከሆነ እግዚአብሔር ይረዳሃል። ለማገልገል አቅም አጥተህ ከሆነ እግዚአብሔር ይረዳሃል። ለመስራት አቅም አጥተህ ከሆነ እግዚአብሔር ይረዳሃል። በራ ሊከፈት ብሎ ካለ እግዚአብሔር ይረዳሃል። በሮች ይከፈታሉ። አልከናወን ካለ እግዚአብሔር ይረዳሃል። እግዚአብሔርን ቀኝህን ስለያዘ ይከናወንልሃል። በጅማሬህ ላይ እግዚአብሔር ይረዳሃል፣ ደግሞም ያሰፋሃል። እግዚአብሔር ይረዳሻል፣ ደግሞም ያሰፋሻል። ዘንድሮ ወገኖቼ በእንደዚህ አይነት ከቀጠላችሁ የሚቀጥለው ዘመን በእንደዚህ አይነት አትቀጥሉም። ነገሮቻችሁ እየበዛና እየሰፋ፣ ምርታችሁ እየበዛና እየሰፋ፣ እድገታችሁ እየበዛና እየሰፋ ይሄዳል። ማን ይረዳሃል? እግዚአብሔር ይረዳሃል። እግዚአብሔር ይረዳሻል። ለማን እንደሆነ አላቅም፣ ግን እግዚአብሔር የሚረዳው ሰው አለ። ለማን እንደሆነ አላቅም፣ ትንሹ ጅማሬው የሚበዛለት ሰው አለ። ክብር ለኢየሱስ ይሁን። ለምን? እግዚአብሔር ስለሚረዳው፣ እግዚአብሔር ቀኝህን ስለያዘ። ለምን እንደሆነ አላቅም፣ የእግዚአብሔር እርዳታ ወደዚህ ጉባኤ ሲመጣ ይቻል። እግዚአብሔር ደካሞችን ይረዳቸዋል። እግዚአብሔር አቅም ላጡት አቅም ይሆናቸዋል። እግዚአብሔር ጉልበት ላጡ ጉልበት ይሆናቸዋል። እግዚአብሔር ስፍራቸውን ሊተው ላኮበከቡ ሰዎች እግዚአብሔር ይረዳቸዋል። ባሉበት ስፍራ ላይ ያሰፋቸዋል። አትፍራ፣ እግዚአብሔር ይረዳሃል። ፍርሃት እንደነገርኳችሁ ስፍራን ያስለቅቃል። ፍርሃት እንደነገርኳችሁ ወደፊት እንዳትሄዱ ይከለክላል። ፍርሃት እንደነገርኳችሁ የሚያዘገይ ነገር ነው፣ ያዘገያል። እንደ ፍርሃት የሚያዘገይ ነገር የለም። ቀድማችሁ መድረስ ሲገባችሁ ከሚያዘገያችሁ አንደኛው ነገር ፍርሃት ነው። እግዚአብሔር በኢየሱስም የፍርሃት መንፈስ ካንተ ላይ የተሰበረ ያደርገዋል።
ልጀምር አልጀምር ወደሚል ነገር ውስጥ የምትገባው ስትፈራ ነው። ልቀጥል አልቀጥል፣ ልጀምር አልጀምር፣ ልክፈት አልክፈት፣ ልስራ አልስራ፣ ልሂድ አልሂድ፣ ልጠይቅ አልጠይቅ፣ ወደዚህ ውስጥ እንድትገባ የሚያደርግ ፍርሃት ነው። አሁን ግን በኢየሱስ ስም እግዚአብሔር አትፍራ ብሎሃል። መቀጠል ወደሚገባህ ነገር ትቀጥላለህ። መጀመር የሚገባህን ነገር ትጀምራለህ። በእግዚአብሔር ታምነህ ትጀምራለህ፣ እግዚአብሔር ያከናውንልሃል። በእግዚአብሔር ታምነህ ትወጣለህ፣ እግዚአብሔር በሮቹን ይከፍታል። በእግዚአብሔር ታምነህ ትወጣለህ፣ እግዚአብሔር ድልን ይሰጣል። በእግዚአብሔር ታምነህ ትወጣለህ፣ ትቀጥላለህ። አትፍራ፣ ትቀጥላለህ። አሜን። እንደውም በሚበዛ ነገር ትቀጥላለህ። እጅን ስለያዘ እግዚአብሔር በሚበዛ ነገር ትቀጥላለህ። እግዚአብሔር ከኛ ጋር መኖሩን በምናቅበት ጊዜ ታውቃላችሁ፣ ጅማሬያችን ትንሽ ቢሆን እንኳን ፍጻሜያችን እጅግ እየበዛ ይሄዳል። የእግዚአብሔርም ቃል ሲናገር ጅማሬ ትንሽ ቢሆንም ፍጻሜ ግን እጅግ ይበዛል ይላል። እግዚአብሔር እጅን ይዞ በሚወጣበት ጊዜ በትንሽ ያስጀምርሃል፣ በሚበዛ ነገር ትጨርሳል። ሰይጣን እንደዚህ ነው አይደል የሚልህ? አሁን ይቺ ነገር የት ትደርሳለች? መጽሐፍ ግን እንደዚህ ይላል፣ ዮሴፍ ትንሹ የፍሬ ዛፍ ነው። ሃሌሉያ። ቀስተኞች ነደፉት፣ አስቸገሩት፣ የእሱ ግን ቀስት እንደ ጸና ቀረ ይላል። ሃሌሉያ። ክብር ለኢየሱስ ይሁን። ዮሴፍ ትንሽ ነው፣ ነገር ግን ውስጡ ምን አለ? ፍሬ አለ። ምን አይነት ፍሬ? የሚበዛ ፍሬ፣ የሚሰፋ ፍሬ፣ አገርን የሚሞላ ፍሬ፣ ምድርን የሚሞላ ፍሬ አለ። ልንገራችሁ ወገኖቼ፣ የዮሴፍ አምላክ ያንተ አምላክ ከሆነ አንተ የምትበዛ ሰው ነህ። እኔ ብዙ ጊዜ እንደዚህ አይነት ሰባኪ አይደለሁም። አብዛኛው በመርህ ላይ ነው የምናገረው። መንፈስ ቅዱስ ግን ተናገረኝ ካለ እናገራለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ከእናንተ ጋር ነው። የደከማችሁ አላችሁ፣ አይዟችሁ፣ እግዚአብሔር ከእናንተ ጋር ናችሁ። ድካማችሁ አያስቀራችሁም፣ በብርታት ተሞልታችሁ ትሄዳላችሁ። አቅማታችኋል፣ አይዟችሁ፣ እግዚአብሔር አቅማችሁ ይሆናል። አልሸነፍ ያለ ጠላት በኢየሱስ ስም ይንበረከክልሃል። እግዚአብሔር ካንተ ጋር በሚሆን ጊዜ ገዳይህ ራሱ እጁን ይሰጣል። እግዚአብሔር ካንተ ጋር በሚሆንበት ጊዜ አልችልም የምትለው ነገር ችለህ ታገኘዋለህ። አትፍራ፣ እግዚአብሔር ቀኝህን ይዞሃል። አትፍራ፣ እግዚአብሔር ቀኝህን ይዞ ይመራል። ያንተ መጨረሻ እዚህ ጋር አይደለም፣ ያንተ መጨረሻ እጅግ የሚበዛ ነው። አትፍራ። ስለዚህ እግዚአብሔር የሚልህ ዛሬ ምን ነው? አትፍራ፣ እኔ ከአንተ ጋር ነኝና። ወንድሜ እግዚአብሔር ካንተ ጋር መሆኑን የምታረጋግጠው የሆነ ሪቫይቫል መንፈስ ሲነሳና ሲያንቀጠቅጥ ብቻ አይደለም። ቀዘቀዘም ቦታ ላይ እግዚአብሔር ካንተ ጋር ነው። ስለዚህ እግዚአብሔር ካንተ ጋር ስለሆነ የሚቆጡ ሁሉ ምን ያላል? ያፍራሉ። አትሄድም የሚሉህ መንገድ የሚዘጉብህ ሁሉ ምን ያደርጋሉ? ያፍራሉ። አንተ ግን ምን ታደርጋለህ? ትቀጥላለህ። የእግዚአብሔር ስም የተመሰገነ ይሁን። ቁጥር 15 ላይ በጣም የሚናገረው ነገር እንደ ተሳለ ይለዋል። እንደ አዲስ ጥርስ መሄጃ አድርጌሃለሁ፣ ተራሮችን ታሄዳለህ፣ ታደቃቸውማል። የተሳለ አዲስ ጥርስ ያለው መሄጃ ምንድነው? መንገድ የሚሰሩትን እንትኖች አይታችኋል አይደል? ግሬደር ምናምን አይታችኋል አይደል? እና እነሱ ከፊት ለፊታቸው ያለ ተራራ የሆነውን ነገር ሁሉ መፈንቀል ለነሱ ቀላል፣ ፈነቃቅለው መንገድ ያስወግዳል። እግዚአብሔር ስም የተመሰገነ። እንደዛ አድርጌያለሁ ነው የሚለው። ተራሮች ምን ታደርጋቸዋለህ? ስፍራቸውን እንዲለቁ ታደርጋለህ። የእግዚአብሔር ስም የተመሰገነ ይሁን። አንዲት እናት እንደዚህ ያሉ፣ ተራሮችን እግዚአብሔር ከፊት ለፊቶት ያደቃቸዋል፣ ከፊት ለፊቶት ያነሳል ሲባሉ ያምናሉ። እሳቸው ደግሞ ቤታቸው ተራራ ስር ነው፣ አማኝ ናቸው። እና ቸርች ሲሄዱ ተራራውን ተሻግረው ነው የሚሄዱት። ገጠር ውስጥ ነው ተሻግረው ነው የሚሄዱት ተራራው። አንድ ቀን መንግስት ሰራተኞች መጡና መንግስት በዛ መንገድ ስለሚወጣ ተራራውን ቀደው መንገድ አወጡበት። ከዛ በኋላ ምስክርነት አለኝ አሉና መጡ። ከዛ ቆመው ምንድነው ምስክርነት ሲል እግዚአብሔር ተናግሮኝ ነበር፣ ተራራውን ከፊት ለፊትሽ አነሳለሁ ብሎኝ ነበር። ይኸው መጣና ተራራውን አነሳልኝ፣ ቸርችም ለመሄድ ቅርብ ሆነ አሉ። አሜን ትላላችሁ? በየትኛው በኩል እንደሆነ አላቅም፣ እግዚአብሔር ተራራን ከፊት ያነሳዋል። በኢየሱስም ተራራ ከፊት ይነሳል። እንዳልነበሩ ይሆናል። ምን ማለት ነው? እንዳልነበሩ ይሆናል። ውስጥ ለማሰብ እንኳን ትረሳዋል።
እግዚአብሔር ቃል ሲናገር መከራህንም እንዳለፈ ውሃ ትረሳዋለህ ደግሞም አታስበውም ይላል። ተራራ እንዳልነበረ ይሆናል ካለ ትረሳዋለህ እስከማታስበው ድረስ ይሆናል እያለ ነው። በጌታ በኢየሱስ ክርስቶስ ስም በእናንተ ላይ ይህንን ትንቢታዊ አዋጅ አውጃለሁ። ተራሮቻችሁ እንዳልነበሩ ይሆናል። ታደቃቸውማለህ፣ ኮረብቶቹንም እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ፣ ነፋስም ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተም በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስ ምን ታደርጋለህ? ትመካለህ። ውጤቱ ይሄ ነው። አንተም በእግዚአብሔር ምን ይልሃል? ደስ ይልሃል። እንኳን አምላኬ እግዚአብሔር ሆነ ትላለህ። በአምላክህ ደስ ይልሃል። በአምላክህ ትጓደዳለህ። በአምላክህ ትከብራለህ። አንተም ደስ ይልሃል ይላል እግዚአብሔር ቃል። አሜን ትላላችሁ? ነገሬ ልጨርስ። እግዚአብሔር ካንተ ጋር ነው። ያመነ ሰው አለ? እግዚአብሔር ከማን ጋር ነው? እግዚአብሔር ካንተ ጋር ነው። የእጆችን ሥራ እግዚአብሔር ይባርካል። እግዚአብሔር ካንተ ጋር ነው። ትንሹ ጅማሬ ይሰፋል። እግዚአብሔር ካንተ ጋር ነው። በብዙ ፍሬ ትገለጣለህ። እግዚአብሔር ካንተ ጋር ነው። ተራሮች እንዳልነበሩ ይሆናሉ። እግዚአብሔር ካንተ ጋር ነው። ተራሮች ተጠርገው በነፋስ ይሄዳሉ። እግዚአብሔር ካንተ ጋር ነው። በአምላክ በእግዚአብሔር ደስ ይልሃል። ክብር ለኢየሱስ ይሁን። አንድ ነገር ልናገርና ልጨርስ። እግዚአብሔር በአዲስ ኪዳን ከኛ ጋር እንዲሆን አንድ መንገድ ነው የሰራው። ይሄንን ባልናገር ባለዕዳ ሆናል። በነገራችን ላይ እግዚአብሔር ሰውን ከፈጠረበት ጊዜ ጀምሮ ፍላጎቱ ከሰው ጋር መሆን ነው ፍላጎቱ። ነገር ግን በኃጢአትና በበደል ምክንያት በአንዱ በአዳም ኃጢአት ምክንያት ሰው ከእግዚአብሔር ተለየ። ሆኖም ግን የተለየውን ሰው አልጣለውም። የተለየውን ሰው ሊያድን ኢየሱስ ክርስቶስን ከሰማያ ሰማያት ከድንግል ማርያም እንዲወለድ አደረገና ወደ ምድር አመጣው። ከዛ በኋላ የኔና የእናንተን በደል ኃጢአት ተሸከመና በቀራንዮ መስቀል ላይ ሞተ። ሃሌሉያ! እና ስለኔና ስለናንተ የኃጢአትን ዋጋ ከፈለ። ማናችንም ቢሆን የሚያምን ሰው የኃጢአት ዕዳ የለበትም። የኃጢአት ዕዳችንን ኢየሱስ ክርስቶስ ከፍሏል። የጌታ ስም የተመሰገነ ይሁን። በዚህ ምክንያት ከእግዚአብሔር ጋር ምን አደረገን? አስታረቀን። አሜን። በማን ታረቀን? በክርስቶስ ኢየሱስ ታረቀን። ከዛስ ያመኑትም የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል መጽሐፍ ቅዱስ የሚለው ዮሐንስ 1:12 ላይ አይደለም ወዳጅነት፣ ከወዳጅነት ባለፈ እኔና እናንተ ልጆች ነን። አብርሃምን ወዳጄ ነው ያለው፣ እኛን ግን ልጆቼ ነው የሚለን። ወዳጅ ይበልጣል ልጅ ካልካችሁ፣ ልጅ እንደ ልጅ ማናል? ልጅ ከወለዳችሁ በኋላ ልባችሁ ሁሉ ወደ ልጆቻችሁ ነው የሚሆነው። ሌላው ሰከንደሪ ነው። የመጀመሪያው ልጆች ነው። እግዚአብሔርም ወገኖቼ ያለውን ነገር ሁሉ ለማን ነው? ለልጆች ነው። እንግዲህ ልጆች ከሆናችሁ ለእግዚአብሔር ወራሾች ናችሁ ብሎ ይናገራል። ስለዚህ እግዚአብሔር ካንተ ጋር ሊሆን መንገድ ያደረገው ማን ነው? ክርስቶስ ኢየሱስን ነው። ኢየሱስ እውነትም መንገድም ሕይወትም ነው፣ ካለኔ በቀር ወደ አብ የሚመጣ የለም አለና ዘጋው። ስለዚህ በሌላ መንገድ ወደ አብ መድረስ አይቻልም። ሰዎች የፈጠሩት የራሳቸው መንገድ አለ፣ አያደርስም። ከክርስቶስ ውጪ መንገድ ነው ብሎ የመረጡት ነገር ሌባ ያደርጋቸዋል። አይቻልም መግባት የሚቻለው በኢየሱስ የእግዚአብሔር ወዳጅነት፣ በኢየሱስ የእግዚአብሔር አብሮነት፣ በኢየሱስ ብቻ ነው ያለ። ክብር ለኢየሱስ ይሁን። አሜን። ምናልባት ገብርኤልን በጣም ልትወደው ትችላለህ፣ መብትህ ነው፣ ውደደው። ሚካኤልን በጣም ልትወድ መብታችሁ ነው፣ ውደዱ። ማርያምንም በጣም ልትወዳት ትችላለህ፣ መብትህ ነው፣ ውደድ። ግን አንተ ስለወደድክ ወደ እግዚአብሔር መንግሥት ሊያስገቡ አይችሉም፣ መብቱም የላቸውም እነሱ። እና መንገድ እንዳለ መንገዱም ደግሞ ክርስቶስ ኢየሱስ ይባላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስከሚሰጥ ድረስ ዓለምን ሁሉ እንዲሁ ወደደ ይላል። ስለዚህ ኃጢአተኞች እያላችሁ እግዚአብሔር ወዷቸዋል። በደለኞች እያለን ነው እግዚአብሔር የወደደን የመረጠን። ይህንን ምርጫ ግን የምታጸድቀው አንተ ራስህ ነህ። ምክንያቱም እግዚአብሔር ለሰው ፈቃድ ስለሰጠ። አንዳንድ ሰዎች ወደ ጌታ ኑ ሲባሉ እስቲ እግዚአብሔር ያውቃል ይላሉ።
የሚያውቀውማ እግዚአብሔር ኢየሱስን ሰጠህ። ምን ትፈልጋለህ ከዚህ በላይ? የተሰጠህን ወስደ መጠቀም ያንተ ፈንታ ነው። በተከፈተ በር መግባት ያንተ ፈንታ ነው። ምክንያቱም እግዚአብሔር ፈቃድ ሰጥቷል። በሰው ፊት እርግማንንም በረከትንም አኑር ያለው የመረጠውን መውሰድ የሚችል ሰው ነው። ስለዚህ እግዚአብሔር ካንተ ጋር ነው ሲባል እግዚአብሔር ካንተ ጋር የሚሆንበት መንገድ ምንድነው? ልጁን ኢየሱስ ክርስቶስን ስትቀበለው የሕይወቴ አዳኝ ኃጢአቴን የከፈለልኝ የኃጢአቴን ዋጋ ከፍሎ በቀራንዮ መስቀል ላይ ደሙን ያፈሰሰልኝ ከአብ ጋር ያስታረቀኝ ኢየሱስ ነው ብለህ ስትቀበለው ነው። ኢየሱስን መቀበል ማለት ይሄ ነው። የሰራውን ስራ አምኖ መቀበል ማለት ነው። ክብር ለኢየሱስ ይሁን። አንዳንዶች ደግሞ እንደዚህ ይላሉ፣ እኔ እኮ ኢየሱስን ወደዋለሁ፣ ኢየሱስንም ተቀብየዋለሁ። ታዲያ ማርያምንም ሚካኤልንም ምናምንም ይጨምራሉ። እስቲ ልጠይቃችሁ፣ በትዳርሽ ላይ ባልሽ ቢማግጥብሽ ታግሰሽ ታልፊዋለሽ? በትዳር ላይ ሚስት ብትማግጥብህ ታግሰህ ታልፋለህ? አታርፍም። ቤተ ክርስቲያን ማለት የክርስቶስ ሙሽራ ነች። አሜን ትላላችሁ? ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔር በመለኮቱ ወንድም ደግሞ በሚስቱ ቀናተኛ ነው ይባላል። ስለዚህ እግዚአብሔር ቀናተኛ ስለሆነ በክርስቶስና በሰው መካከል ማንም አማልክት፣ ማንም ሰው፣ ማንም ቅዱሳን የሚባል እንዲገባ እግዚአብሔር አይፈልግም። ስለዚህ ይህንን ኢየሱስን ዛሬም እጁን ዘርግቶ ይጠብቃቸዋል። እግዚአብሔር ከእናንተ ጋር ነው ሲባል አሜን ብሎ የእግዚአብሔር አብሮነት ከአንተ ጋር እንዲቀጥል ከፈለክ በበሩ ግባ። በሩም ኢየሱስ ነው። አሜን ትላላችሁ?